እሺ ይሄ ደማብረሰብ የደረስንበት ከፍተኛውን የዝቅታ ደረጃ ነው። የሰማሁት በጣም የሚያስደነግጥ ታሪክ ነበረ። አንድ ሰው በ6 ዓመቱ ቢሞት ቤተሰብ 18 ዓመት እስኪሞላው ሞቷል እኮ ቢሞላው ኖሮስ ብሎ ያስቡና ወገንከን እርዳ አገርከን እርዳ ሳትሞት ሳትታመም እጅ ሳይታሰር ላገር ነው መቅደም። እስቲ በቅድሚያ ሶሻል ሚዲያ ላይ ሲያነጋግሩና ሲያዝናኑ የነበሩ ቪዲዮችን አብረን ተመልክተን እንመለስ። እንደሚታወቀው በነገው ዕለት እንግዲህ እሁድ ሆሳዕና ነው። በዋዜማው እንግዲህ ተፍተፍ እየተባለ ነው፣ እንደዚህ ዘንባባ እየተሰራ ነው፣ ብዙ ነገር እየተዘጋጀ ነው ለበዓሉ። ከሆሳዕና በኋላ እንግዲህ ሰሙነ ሕማማት ይመጣል። ሁሌ በየዓመቱ የሚነገረን ግን ሁሌም ማስታወስ ያለብን ነገር አለ። እስኪ እንስማው። በዚህ ሳምንት ቤተክርስቲያን ተላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተክርስቲያን ተግቶ በመዋል በማደር ቀንም ሌትም ነገ እኔም ላከብር ስለሚሄድ አንገናኝም። ስለዚህ ከወዲሁ እንኳን አደረሳችሁ ልላችሁ እወዳለሁ። ከዚህ ጉዳይ ጋር ግን ተያይዞ የማማ ዝናሽ ቪዲዮ በጣም ነው ደስ ያለኝ። እስኪ እንመልከተው። ምንድነው የምናረገው? እኛ ነጭ የምንለብሰው ሐሙስ ስለሚቆርቡ ነው። እርሶ ስለሚቆርቡ ጌታችን ዓርብ ሊሰቀል አዘን ነው ምንጠልበት አምስቱንም ማማት ከሰኞ እስከ ዓርብ መስገጃ ነው። ነጭ አይለበስም። ዓርብ ጌታችን ሊሰቀል የሆነበት ቀን ስለሆነ በቃ እንደዛ ከሆነ ሌሊት መቁረብ ይችላሉ። የትንሳኤ ዕለት ላቁርቦት። ኧረ በስመ አብ አንተ ሌሊት በየቤቱ ቄሶቹም እየተነሱ ይገድፋሉ። ሌሊት ማንም ጌታችን ሌሊት ይነሳል። ሞቶ ተቀበረበት ሌሊት ይነሳል ሳይሆን እማማ ተነስቷል በሉ ተነስቷል ሌሊት እየተነሳ ይበላል። አዎ እማማ ዝናሽዬ አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ይነሳል ሳይሆን ተነስቷል ነው የሚባለው። ከዛ 9 ሰዓት ቅዳሴው ያልቃል። እንደዛ ላቁርቦት በቃ እሺ። አሁን ወደ ፀሐዩ እንሂድ። በቃ በዚህ ተስማምተናል። ገና አልወረደም ገና በዚህ ተስማምተናል። እኔ ምን አይነት መመረጥ እንደሆነ አላውቅም። ማርያምን ለለ በቃ ልልታ የሚያስፈልጋቸው ሴትዮ ናቸው። እድለኛ ማለት ነው። እናት አባቶቻችንን እንዲህ እንድንከባከብ እግዚአብሔር ይፍቀድልን። የምር ከልቤ ነው። እማማ ዝናሽ እንግዲህ የምናዝንበት እንጂ የምንደሰትበት አለመሆኑን አውቀዋል። እኛስ ከሌላው ጊዜ በተለየ ምን ማድረግ አለብን? እስኪ እንመልከት። ስትሰርቁ ስትዘፍኑ የማይገባ ስራ ስትሰሩ ርኩሰትን ስትሰሩ ቅጠል ስትበሉ ጢስ ስታጤሱ ስትደባደቡ ስትጨፍሩ ስትሰክሩ ምን እያበላሻችሁ ይመስላችኋል? የክርስቶስን መጽሐፍ እያበላሻችሁት እኮ ነው። ክርስቶስን ማደሪያ እያሳጣነው እኮ ነው። ንጽር የሚል ነገር ነው። ማርያምን ክርስቶስን ማደሪያ እያሳጣችሁት ነው። እንግዲህ ቤተ መቅደሱ እንደሆነ ነው። እንግዲህ ሁሉም ሰው ቤተ መቅደስ እንደሆነ ነው የሚመሰለው። ታዲያ ራሳችንንም አዋርደን ፈጣሪንም ማሳዘን በጣም ከባድ ነው። የምር ቢያንስ ለዚህ ለሕማማት ቀናቶች ቢያንስ ማለት ነው በጸሎትና በስግደት አብረን እንቆይላለን። ሜንስትሪም ሚዲያዎችም እንግዲህ ዘፈን ከምታቀርቡልን መዝሙር ብታቀርቡልን ደስተኛ እንሆናለን። የሌላውም ሃይማኖት ተከታይ እንግዲህ ቅር ይሏል ብዬ አላስብም። ቅር የሚላችሁ ካላችሁ ቅራሬ ጠጡበት እንደተለመደው ማለት ነው። ትንሳኤን የሚሸት ሃይማኖትን የሚሸት ነገር ይዛችሁልን ብትመጡ እናንተም አትራፊ እኛም ደስተኛ እንሆናለን። አንድ ወጣትም እንግዲህ እግዚአብሔር የሰጠውን ተሰጥኦ ተጠቅሞ ያስደነቀኝ ነገር አለ። እስኪ እንመልከተው። የሆሳዕና በዓልን በ3D ይለናል። ኢየሩሳሌም ምስጋና ጀምሪ መለከትን ፊል ጋሪት ቆስሚ ሰላምሽ ታውጅዋ መዳንሽ ቀርቧል ጌታ ሊጎበኝሽ ክብር ላፍሽ ቆሟል ናና የምስጋና ጌታ ናና
የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና ሀብታምና ደሃ ይለናል። ሱፍ ፍትፍት በሙሉ ሱፍ ዋጋ በሚሸጥበት ለአስተናጋጆች እስር ብር ቲፕ የሚሆንበት ውስኪ ቤት ገብቶ በረንዳ ላይ 5 ሚሊዮን ሎተሪ ነገ የሚወጣ ይላል። ዘበኛው ፈገግ ብለው ልጅ አትልፋ እዚህ ሁሉም ሎተሪ ወጣላቸው ናቸው። እዛ ውስኪ ቤት ጀርባ ከዛ ውስኪ ቤት ጠርሙስ በተጣለበት ከጀርባው ያበሻ አረቄ እየተቀዳ የሚሸጥበት አረቄ ቤት ይሄድልሃል። እዚህ ደግሞ ሽሮ ፍትፍት በነፃ ነው የሚሰጠው። ገና ገብቶ 5 ሚሊዮን ሎተሪ ነገ የሚወጣ ሲላቸው ሁሉም በአንድ ድምጽ ወይ ምኑን ጓጓ ነው ነገ ከወጣማ። ይሄዳ ተወዳጅ የሆነ ቀልድ ነው። በሚያሳዝን ሁኔታ ደሃው ኑሮ ጉጉቶ ማለት በቃ ትክክለኛ ህይወት የለውም። በቃ እየጓጓ ተስፋ ብቻ ማለት ነው። ደስ ይላል ወይስ? እስኪ ሐሳባችሁን ኮሜንት ሴክሽኑ ላይ ንገሩኝ። አንዳንድ ባህሎች ግን የሰማሁት በጣም የሚያስደነግጥ ታሪክ ነበረ። አንድ ሰው በ6 ዓመቱ ቢሞት ቤተሰብ 18 ዓመት እስኪሞላው ሞቷል እኮ ቢሞላው ኖሮስ ብለው ያስቡና ሚስት ይፈለግለታል። ለሟች ማለት ነው ይፈለግለታል። ከዛ ሄዳል። ከዛ ልጃችሁን ለልጃችን ይባላል። ልጃችሁን ለልጃችን ለማ የዛሬ 14 ዓመት ለሞተው ለከሎ አይከለከልም። ታውቃላችሁ? በስነ ስርዓት ያቺ ሴት ሙሽሪት ሆና ትመጣና እነሱ ሰፈር ቤት ሰርቶላት ትኖራለች። ከዛ ሌሊት የሱ ወንድም ወይም አጎት ወይ የሆነ ቅርብ ሰው ጨለማን ተገናድጎ ገብቶ ከሷ ጋር ሴክስ ማለት ጓሯን ይጠብቅላታል፣ ንብረቷን ይጠብቅላታል። የሚወለደው ልጅ ግን በሟች ስም ይጠራል። ካስቸገራት ሁለተኛ እንዳትመጣብኝ ማለት ትችላለች። እኔ እስከዛሬ ማለት ነው ይሄንን ነገር ሰምቼው አላውቅም። እስከዛሬ የገጠር ሴት ልጆች ጠንካራ ናቸው አውቃለሁ። ነገር ግን ሴት ልጅ ብቻዋን ትዳር ይዘሻል ተብላ ብቻዋን ስትገባ ቤት ውስጥ ትንሽ አይከብድም? ማርያምን አይጨንቅም? እናትና አባት እንዴት ይቻሉ? ማርያምን እስኪ እዚህ ውስጥ እናትና አባቶች ልትኖሩ ትችላላችሁ፣ ልጆች ልትኖሩ ትችላላችሁ፣ ወንድሞች ልትኖሩ ትችላላችሁ። ምን አይነት ፊሊንግ ይኖራችኋል በዚህ ጉዳይ? እኔ የትም ወንድምም የለኝም ላውቅ አልችልም። እስኪ እናንተ ኮሜንት ሴክሽን ላይ ንገሩ። የገጠር ሴቶችም እንግዲህ ጠንካራ ናቸው ስላችሁ በምክንያት ነው። ተደዋደባለሁ ቅድሚያ የሰው ስለሻት አስከብር ማለት ታክሲኮች ሰዋለ የሚለው ተውና የገባው በስነስርዓት ተስተናግድ እንደ ኖርማል ባልሆንሳ ምን ታረጋኛለህ? እናትሽ ወረጀሽ ትራይን ለስራበት ትራይን ያበላሸሽ ነው ሳደን ያባከልሽ ነው ትራፊክ ሆነ መንገድ ላይ ታወርደኛለህ አታደ ወይ ምን ሆነሽ ነው አንቺ ተለገደ ነው ተመጣጣሽ ትክክል ያተረስ ነው እናትህ ነው ነግረሻል ነው ረጃ ከነጋና ተሳቀም እንደኛለሽ እና ሰዋለ ብለሽ እዚህ ጋር ለማን ያስገባሽው እዚህ ጋር ለቀመጥ ደግሞ ቀርቶ ወደማላ እዚህ ጋር ለቀመጥ በፈተረች እኔ አድናቂዋ ነኝ መብቷን በማስከበሯ ማለት ነው። ምክንያቱም አንድ የተፈጠረ ነገር አለ። እኔ ልጅ እያለሁ ማለት ነው ድሮ ባስ ነው የምንጠቀመው ሁላችንም እንደምታውቁ። ታክሲ የቅንጦት ነው፣ በጣም የቅንጦት ነው ታክሲ። ከባዘር ጋር በባስ እየሄደ ልጅ ገብቶ ይይዛል አይደለ? ወንበር ይዛል። እቺ ሩጬ ሁለት ወንበር ያስኩኝ። እኔ ማዘር እግር ላይ ልቀመጥ እንደሆነ ማቆ ታሪክ የለም። ለራሴም ለሷም ይዤ ብቻ ነው ይሁን ሴት እየመጣ በቃ በደችብኝ። እኔ ግግም አልኩ፣ በጣም ገገመኝ። ግግም አልኩባትና እማይሆን መተለኝ መጣች። ማርያምን እማይሆን መተበቃ እዚህ ጋር እንዲቁን ተጠማን ያደረገች ለማዘር ራሱ እንዳያስታውቅ ማለት ነው። እና ምን ልላችሁ ፈልጌ ነው እዚህ ጋር የሚሆን ነገር ሲሆን መከራከር በቃ ለመብታችሁ መቆም አለባችሁ። ግን የማይሆን ነገር መስሎ መጀመሪያ ከታያችሁ ቀይስ ማለትም ጥሩ ነው። ከሴቶች ጋር ተያይዞ እንግዲህ የቀናኒ ጉዳይ አለ። ሰሞኑን በጣም ቫይራል የሆነና መነጋገሪያ የሆነ የአሟሟቷ ጉዳይ እንግዲህ ምንም አይነት ማስረጃ ሊገኝበት እየተቻለ አይደለም። ሁኔታዎች ሁሉ እየተደበሰበሱ የሚገኙበት ታይም ላይ ደርሰናል። በመጨረሻም ኢትዮ ፎረም ይዞት የወጣው መረጃ እንዲህ ይላል። 25 ሚሊዮን ብር የደም ካሳ ለሞዴል ቀነኒ ቀርቧል ይለናል ኢትዮ ፎረም።
አባ ገዶች የሀገር ባለስልጣናትና ሽማግሌዎች ድርድር ውስጥ አሉበት ይለናል ኢትዮ ፎረም እንደዘገበው። እኔ ለሞተ ሰው ካሳ እኔ የማይገባኝ አማርኛ ነው እውነቱን ለመናገር ማለት ነው። የትኛው ገንዘብ ነው እስኪ ያንን ሰው ሊመልስላችሁ የሚችለውና ገንዘብ ሊያጽናናችሁ የሚችለው? የማይሆን አማርኛ ነው። ያው እንደ ከየዋህነት የመጣ ነገር ነው ብዬ የማስበው እንደኔ ማለት ነው። ሊያውም ደግሞ በእናትና በአባት ደረጃ ማለት ነው። ኢትዮ ፎረም እንግዲህ የእናትና የአባትየውን ምላሽ ይዞልን እንደሚቀርብ ተስፋ አደርጋለሁ ይሄ ነገር ውሸት ካልሆነ ማለት ነው። ምክንያቱም 25 ሚሊዮን ብር ካሳ ሲያቀርብ ጉዳዩንም እንዳደረገው እያመነ ነው ይሄን ካሳ ያቀረበው ሰውዬ ማለት ነው። ሌላ ደግሞ ጥያቄ ሊሆን የሚችል ነገር ምንድነው ይሄን 25 ሚሊዮን ብር ማን ነው የሚከፍለው? አንዱዓለም ጎሴ ትንሽ ከባድ ነው። 25 ሚሊዮን ብር ብዙ ይመስለኛል እንደ ወጣትነት ማለት ነው በዛ እድሜ። ሁሌም እንደምነግራችሁ እንግዲህ የሚሰሙ መረጃዎችን በእንደዚህ አይነት ጉዳይ ላይ ይዤላችሁ ቀርባለሁ። አፍቅራክ ራሷን ልታጠፋ የሞከረች ሴት ይለናል። እስኪ አፍቅራክ ስላንተ ራሷን ልታጠፋ የሞከረች ሴት ስትጠላክ ማለት ነው ከራሷ በላይ ትጠላሃለች። ሴጣንን ከምትጠላው በላይ አንተን ባፈቀረችበት ሰዓት ራሷን የጠላችሁ ልክ በላይ አንተን ትጠላሃለች። ተጠንቀቅ። ጠጠር ያለ ንግግር ነው የምር። ሌላ እንግዲህ ከሴቶቻችን ጋር ተያይዞ የተገኘ ዜና ምንድነው? ጫማው ነው። እንደምትመለከቱት የጫማ ከሴቶቻችን ጋር ተያይዞ በጣም የተነገረ ይገኛል። ቢግዙልን በሚባል ደረጃ ነበር እስካሁን ድረስ ከሰዎች እንደምንሰማው ማለት ነው። አሁን ደግሞ ይሄንን እግር ግዙልን እየተባለ እንገኛለን። እንደምታዩት በተለያየ ሳይዝና በተለያየ ውበት ቀርቧል እግር። ጥፍር ለምትወዱ ሰዎች የመጣላችሁ ነገር ይመስለኛል። ሐሳባችሁ በዚህ ላይ ምንድነው? ጥፍር የምትወዱ ሰዎች ያምራል? ለሴት ሲል ምንም የሚያደርገው ልጅ 10 ሊትር ጸበል ነው የጠጣሁት። ለምን? አንድ ቆንጂዬ ልጅ ተዋወቅኩኝና ሃይማኖተኛ ወንድ ነው የምትወደው ሲባል ፍር ለፊቷ ሄድኩኝ። 10 ሊትር ጸበል ጠጣሁ እና አገኘሃት? አላገኘኋትም። ለካ ሙስሊም ነች። አዝናለሁ። ኢሞሽናል ዳዊት አዘን አለ ሰግጄ መጣሁ። አባ ዳቦ ግዛልኝ። ውይ አፈር ልብላ። ረቦ ነው? አዎ ከነጋ ምንም አልበላሁም። ወዳጅ ዘመድ የለህም? ማንንም የለኝም። ማንንም አላቅም። ባይተዋር ነኝ። ባይተዋር አይደለህም። እግዚአብሔር አለልህ። እግዚአብሔርን እንደ ወዳጅ ዘመድ ከወሰድከው የሰው ልጅ ምን ይሰራል? የማይከዳ የማይተው እግዚአብሔር ብቻ ነው። እውነት ነው። ስለ እግዚአብሔር ዳቦ ግዛልኝ። እግዚአብሔር ይስጥልኝ። አብሮ ይስጥልኝ። ሃይማኖቱን ግን ቼንጅ ያደረገበት መንገድ በጣም ማርያም ፓስተር አንድ ወጣትም እንዲህ ይላል፣ ቅሬታ አለኝ ይለናል። ፊልም ላይ የሚሰሩ ሴቶች ዘመናዊ ሴተኛ ዳሪዎች ናቸው። ይመረጡና ምን ያደርጋሉ? ቲክቶክ ላይ ሾው ይሰራሉ ምናምን ነገር። ከዛ የሆነ ባለ ሀብት ይወስዳቸዋል። ሀብቷ አርጋ ነው መኪናዋ ጋር ነው እቅዳቸው። ሰው ይሄ ዘመናዊ ሴተኛ ዳሪነት ነው። ዘመናለች፣ ድህነቷን ቀይራለች። አዳሪ ናት። ምትጦራት አባትና እናት አላት። ግን ልንገርህ ዕውቀት ያለህ ማይም ነህ። እቺ ልጅ ለምን አደረገችው ነው በመጀመሪያ ያላቸው ሰዎች ለምን አደረጉት ነው? ኑሮ ከብዷቸው፣ ሰው ታሞባቸው፣ የተለያየ ምክንያት ለስሜታቸው ከሆነ ብቻ ነው እስከያሚ ሊሆን የሚችልና የሱ ንግግር ትክክል የሚሆን የሚችለው። የሱ ንግግር ሊወቅስ የሚገባው አድራጊውን ሰው ነበር፣ ገንዘብ ከፋዩን ሰው ነበር። ሴተኛ ዳሪዎች ራሳቸውን ከመሸጣቸው ገዢዎቹ ናቸው ሊወቀሱ የሚገባው። ሁሉ ጊዜ ምን ያስተሳሰብ ሀብታም የማይበላው ነገር ደሃ ሁሌ የሚበላው ሀብታም ግን አግኝቶ የማይበላው ነገር ምንድነው? ደሃ ሁሌ የሚበላው ሀብታም ግን አግኝቶ የማይበላው ነገር መከራ ነው። መከራ ነው። ስቃይን ኬት ያገኛታል? መታደል ይላል ደሃ ኩት ግን ደግሞ በስቃይ ውስጥ ሀብታምነት አለ አይደል? እስኪ እንመልከተው። እሱ ያለቀሰ ነው። ምን ፈልጋለህ? ወንድሜ ምን ፈልጋለህ? ብስኩት የሚበላ ስንት? 3 ትገዛለህ? ስንት ነው ፈልገው? 8 ነው 6? 4 3 4 8 አንድ ያልከው 6 ያለኝ ምን ነው ፈልገው? ብስኩት ስንት? 7 ቻው በቃ ባበጅ ነው እሳቴ
ጁኒያዝ ታሰባ ና ቆፍጠን አለግዛለን ቆይ ቆፍጠን ቆፍጠን ኧረ እንደሱ አይደለም ቆፍጠን በል ይኸውላችሁ እንግዲህ ከስቃይ ወደ ሀብታምነት ማለት ይህ ልጅ ነው ማርያም በለቅሶ ለቅሶ ያው ስቃይ ነው እንግዲህ ይመስለኛል በለቅሶ ብስኩቶቹን አግኝቷል ከሁሉም በላይ ግን ያስገረመኝ የመከራከር አቅሙ ነው በቃ ከ3 ወደ 7 ደርሷል እንዴትም ብሎ አምጣቶ ማለት ነው በአለም ላይ 2 ቦታዎች ብቻ የሚገኝ ዶሮ አለ ሙሉ ለሙሉ ጥቁር የሆነ እስኪ ስለሱ ሰምተን እንመለስ ዓለማችን ላይ ውድ ዶሮ ስጋው ጥቁር ነው ሙሉ ሰውነቱ ጥቁር ነው እንቁላሉ ጥቁር ነው ሁሉ ነገሩ ይዩት 3ቱም እንቁላል ጥቁር ናቸው አፉ ራሱ ጥቁር ነው ሙሉ ለሙሉ ጥቁር ነው ጫጩቶቹም ጥቁር ናቸው ሲወለድ ሙሉ ለሙሉ ታዲያ ይሄ ዶሮ ዓለማችን ላይ ከሚገኙ ውድ ዶሮዎች ውስጥ አንዱ ነው አንዱ የትልቅ ዶሮ የዚህኛው ዋጋ እስከ 9000 አሜሪካን ዶላር ድረስ ይደርሳል የሚገኘው በኢንዶኔዥያ ውስጥ ብቻ ነበር አሁን በቅርቡ ወደ አሜሪካን ገብቷል እና እስቲ ምን ትላላችሁ ስለዚህ ዶሮ ሙሉ ለሙሉ አጥንቱ ሳይቀር ጥቁር ነው እኔ ግርም ያለኝ እግሩም ጥቁር ነው ካያችሁት ጥቁር ነገር አለበት ግን የሀገራችን ጠንቋዮች ጥቁር ዶሮ አምጡ ሲሉ ይሄንን ሆኖን አለማወቃችን እስከዛሬ ድረስ ለካ ቀምረውት ነው ዶላሩ ባለፈው ምን ብለህ ነበር መሬቱ 300 ዲግሪ ትዞራለች አላልከኝም አላለም መሬት ትዞራለች ትክክል ነው ታዲያ ያስተማርኩት እንዴት ታዲያ እስካሁን እኮ ኢትዮጵያ ውስጥ ነን የታለ አሜሪካ አንሄድም ምን አመት ኢትዮጵያ ውስጥ ቆን እስካሁን ስለ የታለ መዞር እኮ መሬት ትዞራለች 300 ዲግሪና ማኔ ቢዞር ኑሮ አሜሪካ ና ኦኬ ማየት ፈለክ መሬት ሲዞር አዎ ማየት ፈልገህ ነው እኮ እንደዞር ማየት ፈልገህ ነው ይዞራል ትክክል ነው ትምህርቱ እና አልሸክልክ ይዞራል እኮ ያስተማሪው መልስ የሚጠበቅ ማለት ነው እሺ ይሄ እንደማብረሰብ የደረስንበት ከፍተኛውን የዝቅታ ደረጃ ነው በፊት እኔ ሳቅ ሰፈሩ ሲሄድ እኔ እንግዲህ ፐርሰናሊ አብሮ አደጎች ይሄን ቪዲዮ ልታዩቻላችሁ ታቁናላችሁ እኛ ሰፈር ስናድግ ፈረንሳይ ለጋሲዮን ድሮ እኛ ከምንኖርበት ቀበሌ ዝቅ ብለን ወደ 07 ወደ 06 ነው ይባላል 11 ቀበሌኛ 12 ቀበሌ ላይ እንደዛ ወረድ ስንል ተደብቀን በትምህርት ሰዓት አይታሰብም ጭራሽ በትምህርት ሰዓት ኮነ ተበጋባግማት ማሰብም የለም ከትምህርት ሰዓት ውጪ በፈረቃ ስለማድ የጧት ተማሪዎች ሆነን ቤት መሳበልተን ከሰዓት በኋላ ላይብረሪ ነን ብለን እንወጣለን የጎረመስን ሰሞን ቪዲዮ ቤት ይገባል ላይብረሪ ነን ብለን ስጋ ቪዲዮ ቤት እኛ ስንገባ የምንገባውን አገባብ ዘንድሮ አልሻባብና አልቃይዳ እንደዛ አይሸፈኑም እኛ ተሸፈነን እንደምንገባው በጣም በሰቆቃ እንደዚህ በመከራችን ነው የምንገባው ከሰበል ምንም አይደለም እኮ ማለት ኖርማሊ እንሄዳለን ካለበት ቦታ ስላልሄድን ብቻ ነው ከትምህርት ሰዓታችን ውጪ ማለት ነው ማንን ፈርተን የሰፈር ሰው ፈርተን በጥፊ ወልውሎ የታምና ባዚ ሰፈር ተሰራለ ብሎ የሚያስገባ የሰፈር ሰው ኃላፊነት ቢሰማው ስለነበረ ሁሌ ደጋግሜ እነግራቸዋለሁ ብዙ ሰው ነው ያሳደገኝ ለብዙ ሰው ሪስፖንሲብል ነኝ ብዙ ሰው አመሰግናለሁ ዛሬ ሰው ለመሆኔ እኔ እናት አባቴ ወላጆቼ ብቻ አይደሉም ጎረቤቶቼ መምህራኖቼ የማዝሬ ሴት ድር አባላት የነፋዘር ሰዎች የወንድሜ ጓደኞች ራሱ ወንድሜ በቃ ሺህ ሰዎች ናቸው ታቆታላችሁ ነከሌ ቢያል ጠቅስም ማህበረሰብ ኃላፊነት ስለሚሰማው አይታሰብም ትምህርት ቤት ፎርፌ ወረፈ ሲባል ፎርፌ እየተባለ መንገድ ላይ ሁሉ የሚያልፍ ሰው ሁሉ ጮክ ብሎ ይናገራል ወዳ ገቢ ተመለሰ ተቀባለ ምናምን ዘንድሮ ተሰለጠነና እነዚህ ልጆች በአደባባይ እንደዚህ ሲዘሉ የሚያልፈው ሰው እያወራ በሰላም መንገዱን ይላል በሞባይል ቀርጾ የለጠፈውም ሰው አለ አይሁን አንተ በለጠፍ ብታስቆም ጥሩ ነበር ወር አንዷን ጎትተዛ ለዘበኛ ወይ ለዳይሬክተር በሰጥሩ ነበር ቢሆን ግን ቀርጸ ማድረግ ራሱ እንዳወራበት አርጎኛል እንደው ምን አለበት ልጆቼ ናቸው የሚል ሰው ቢኖር አንድ ሰው እንኳን መንገድ ላይ የ15 እና 14 አመት ሲጋራ ለኩሱ እንደዚህ ሲሄድ ፍሬንድ ዛሬ ደብሮኛል መላ የለኝም ምናም ሲል አንስተሽ 50 ብር እና 100 ብር ብትገል ፍሬንድ እዚህ ጋር አቀፈ 100 ብር ሰጥተህ ትሄዳለህ ነገ ከሷ ተወልድና ልጅ እንደዚህ ሲሆን ለምን አላዳናችሁልኝም ልጅን ብትል ቤት ዘግተ ዋይ ትላለህ አያገባንም ነው የምትባለው የአያገባኝ ማህበረሰብ እየተገነባ ሄዶ የደረሰበትን ይሁት ፎርፌ ሌጋል ሆነ ስርቆት ሌጋል ሆነ የስርቆት ወሬ ራሱ
አድናቆት ማግኘት ጀመረ። ከሌ ሰረቀ ያርግለት ድርሻው ነው። ከንግድ ባንክ እየሰራው በሰው አካውንት የሞተ ሰው አካውንት ነው በስሙ አዞሮ ጀግና ነው ድርሻውን ይዞ ነው የወጣው ተባለ። እፈር ማፈሪያ ነው ሰውዬው ሌባ ነው። እንዲህ የሚል ሰው እንኳን የለም። አሁን እነዚህ ልጆች ሲወርዱ እኔ በዛ በር ላይ አልፌ ቢሆን እንዴት አጠናፍሬ እንደማስገባሽ አይ ነበር። ሺህ ጊዜ ጦር ሰራዊት አንቺ ከፈልሽ ዘመድ ካለሽ አያገባኝም። ማረጋውን አረጋለሁ ግን ዳላፊለት ምን አለ አንድ ትልቅ ሰው ቆሞ ትልቅ ሰው ቆሞ መለቻው ይሄ ነው ሜሪቱ እኮ ነው ትልቅ ሰው ከሱ በታች በድቤ በህይወት ልምድ ያሉት ልጆች መገሰጽ መመለስ እኮ ነው። በእኛ ሴስ ማጠናፈርንም ይጨምራል። በነገራችን ይሄ ያን ያህል እንዲህ አይነት ፓረንትም አይደለም እንደ ፓረንት ራሱ በመካከል ከልጅ ጋር በጠረጴዛ ዙሪያ ተወያይታችሁ ረተይተይ ከ14 ዓመት ልጅ ጋር አጀንዳ ሲዛይታይሽም ጥጉና ሲዘዋለው እንዴት አድርጎ እንደማይደግሞ ያያዋል። it worked for me ሳድግ እኔ ለማሳድገውም ይሰራል ለኔ በታቾችም ይሰራል ለኔ ሰፈር ልጆችም ይሰራል። መንገድ ላይ የነዳው ሲሄድ ዩኒፎርም የለበሰለች ካዩ አቁሜ አዲስ አበባ ውስጥ የትም ሰፈር ልብና ነው በቁጣ ትምህርት ያለው ዛሬ ነው ብዬ ምናገር አይ እንደዚህ ሆኖ እንደዚህ የነብት መጥተቂያ ካላንታስ ምንድነው ሻንጣ ማን ብዬ ምናገር ሰው ምን አለብን ለምድ እንደዚህ እንዲህ ከምንኖር እነዚህ ልጆች ነገጣት አሁን ይሄ ሁሉ ወጣት እንዲየጮህለት ያለ ነው እየጮኩበት ያለው ይሄ ሁሉ ወጣት ከ20 ዓመት በኋላ እድሜ ሰጥቶን ከኖር እዚህ ሀገር ውስጥ ሚኒስተር የሚሆነው ከነዚህ ወጣት ውጪ ይሆናል። ከኡጋንዳ እናመጣ ወይ ከኬንያ ወይ ከሞምባሳ ወይ ከሩዋንዳ እናመጣ ሚኒስተር አድሚኒስትሬተር ፖሊስ ቺፍ ጠቅላይ ሚኒስተር ውጭ ጉዳይ ሚኒስተር ምናምን አገሪቷን ራን የሚያደርጉ የተለያዩ ቦታዎችን የሚይዙት ልጆች ከዚህ አሁን በ20ዎቹ መጀመሪያና በ10ዎቹ መጨረሻ ካሉ ልጆች መሃል ነው የዛሬ 20 ዓመት 30 ዓመት እንደዚህ በያጥሩ እየዘለሉ እንትን ያሉት እንደዚህ በየቲክቶኮች ማትረብ ሀገር እያሉ የሚያዋርዷትን ሀገር በእጃቸው ከሰጠናቸው በኋላ ምንድነው የሚያደርጓት? አሲዘው ተበድረው ወደ ዱባይ እንደማይሄዱ በመናቃለን። ሀገሪቷን አሲዘው ተበድረው በግላቸው ቤትና ጀልባ ገዝተው እንደማይሄዱ በመናቃለን። ሰው ላይ ብዙ ነገር ሲያረጋጋለው የመንግስት ንብረት ሲያወድማቃለው ጨረታ ሲያጭበረብር አቃለው ለሀገር የሚገባውን ግብር ለራሱ ሲያረጋጋለው ሀገር አሲዘው የሚበደር ትውልድ ግን እያፈራ ነው። ሀገሪቷ ሙሉ አሲዘው ተበድረው ጥለው እንደማይሄዱ በደረናቀው አረ ተው ኃላፊነት ይሰማል። እናንተ የምትዘሉት ደግሞ ሰው መናቃችሁ ጎረቤት የሌለው ይመስል ፊትሽ እየታያው አሁን ይሄ ቪዲዮ ከታየ እኔ ብቻ አይደለም ያዩት እንደው የሚያይ ወንድም ቢኖርሽ እመኛለሁ። ሰው የሆነ ወንድም ቢኖርሽ እንትና አየሁት እኮ አሚልሽ አይደለም በስነ ስርዓት ጥግሽን የሚያዝሽ ቢኖርሽ እመኛለሁ። እንደው አማረብኝ ብለሽ ነው አንቺ ምን ትላለች? እስኪ በመጨረሻም አንድ ደስ የሚል ንግግር ሰምተን እንሰነባበታለን። ወገንክን እርዳ አገርክን እርዳ ሳትሞት ሳትታመም እጅ ሳይታሰር ለአገር ነው መቅደሚያ ያሰማት ነው እናቴ መጣ ምትረዳ እናታችን ሲቆጋል እንደልባችን ታንፈሰ ተርንበት እንደልባችን አውብተን ምንነው በአሶሳ እየሄደ እያመረተ ሊመጣ ጀግና ያዚ በገንዳ ማዳችን መከራ ማዳብ እንዴት የመረረ ነገር ቆሎ ነው ትላል ታላሳየኝ ዜር ታላሳየኝ ለማንኛውም የሰማነውን በልቦናችን ያቆይልን። በዛሬ ይላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ። ሐሳባችሁን ኮሜንታችሁን እጠብቃለሁ። ሰብስክራይብንም እንደምታደርጉ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።